ሶ ጋይስ የቦቱን ሊንክ አታዲሽን ቦክስ ላይ አስቀምጥላችኋለሁ ከዚህ በፊት ካልጀመራችሁ ማለት ነው። ስለዚህ እዚህ ጋር ስታርት የምትላለች እሷን አንዴ ክሊክ እናረጋታለን። ልክ እንደዚህ ስታርት ስንለው እዚህ ጋር እንደምታዩት ፎር ኢች አካውንት ዊል ሪሲቭ 0.07 USD ይለናል ማለት ነው። ስለዚህ 0.07 እያንዳንዱ አካውንት በዶላር እንከፈላለን ማለት ነው። ስለዚህ እዚህ ጋር በደንብ አዳምጡኝ እያንዳንዱን ነገር በስቴፕ ባይ ስቴፕ ስለማስረዳችሁ ማለት ነው። እዚህ ጋር እንደምታዩት ሲከፍቱ ሬጂስተር ኤኒው ጂሜል አካውንት፣ ማይ አካውንት፣ ማይ ሪፈራል፣ ሄልፕ፣ ሲቲንግ እና ባላንስ የሚል አለ። ጀስት እኛ አሁን እዚህ ጋር ማወቅ ያለብን ነገሮች አሉ። ስለዚህ መጀመሪያ ሬጂስተር ኤኒው ጂሜል የሚለውን ክሊክ አድርጉት። እንደዚህ ክሊክ ስታደርጉት እዚህ ጋር እንደምታዩት ሰጣችሁ። ይሄን ስጨርሱ ዩዚንግ ዘ ስፔሲፊክ ዳታ ኤንድ ጌት ፍሮም $0.07 ቱ እስከ $0.12 እንዴት $0.12 ድረስ እንደምታገኙ ነው ማሳያችሁ። በአንድ አካውንት ነው እያንዳንዱ አካውንት መክፈት ትችላላችሁ። ስለዚህ እነዚህን ዲቴሎች በማስገባት ኢሜል አካውንት እንከፍታለን። ሃው ቱ ክሬት ለሚለውም እዚሁ ላይ መልሳለሁ። በነገራችን ላይ እዚህ ጋር አሁን ክሊክ ብታደርጉት ቪዲዮ ይልክላችኋል። በዚህ ቪዲዮ አማካኝነት መክፈት ትችላላችሁ። ግን እኔ እንዴት እንደሚከፈት ላሳያችሁ። ሶ እዚህ ጋር ከገባን በኋላ እንግዲህ ጂሜል አካውንት እንዴት እንደምከፍቱ ያው ሁላችሁም ታውቃላችሁ። ክሬት ትላላችሁ። ፐርሰናል ዩዝ ከመረጣችሁ በኋላ እዚህ ጋር መታችሁ ፈርስት ኔም ላይ ምንም ታስገቡት የዚህን የሰውየው የሰጣችሁን ስም ታስገባላችሁ ፈርስት ኔም። ከዛ ጀስት ስኪፕ ማለት ትችላላችሁ። ሌላውን ዴውን በራሳችሁ ለምሳሌ እኔ 05 አልኩት፣ መንዙን አፕሪል አልኩት። ከዛ 1995 አካባቢ ያረኩለት ጀንደር አይ ቲንክ ሴት መሰለችኝ። ስለዚህ ሴት በምትለው አኑ ሰዳት። ከዛ በኋላ ላይ ኢሜይላችን እንዲሆን የሚፈለገው ይሄኛው አካውንት ነው። ስለዚህ ይሄን የሰጠንን ኮፒ እናረጋለን ማለት ነው። ስለዚህ እቺኛዋን ኮፒ እናርግ፣ እቺ ሙሉዋን ኮፒ እናርግና ኮፒ እናርግ። ከዛ ወዴት እንሄዳለን? እዚሽ ጋር መተን እንግዲህ የነሱ የሰጡን ኦሬዲ ስላለ እቺኛዋን በማጥፋት ኔክስት እንላለን። ፓስዋርድ ጠይቀናል። ፓስዋርድ የምታስገቡትም የራሱን ፓስዋርድ ነው። እነሱ የሰጧችሁን ፓስዋርድ አስገባን፣ ኔክስት እንላለን። ከዛ እንደምታዩት ሪቪው ዩር አካውንት ይለናል። ኔክስት እንላለን። ኔክስት እንለው እንደዚህ ይመጣልናል። አይ አግሪ የሚለውን ክሊክ እናረጋለን። አይ አግሪ የሚለውን ክሊክ ስናረገው እንደምትመለከቱት አሁን ኦሬዲ ምን አያረጋልን ነው ሪቪው እየተደረገ ነው። ትንሽ እንጠብቀዋለን ማለት ነው ጉግል እስከሚጨርስ ድረስ። ሞር ኦፕሽን ብላችሁ ከጨረሳችሁም ኖርማል ነው። ከዛ እዚህ ጋር ምን ይለናል? ዩዝ ባይ ቬሪፋይ ምናምን ነገር ነው የሚለው። ከዛ እኛ ምንድነው የምናደርገው? ይሄኛውን ኦፍ እናደርግና አክሴፕት የሚለውን ክሊክ እናረጋለን። አሁን ኦሬዲ ከፈተም። አሁን ኦሬዲ አካውንታችንን ከፍተን ጨርሰናል። አካውንታችንን ከፍተን ከጨረስን በኋላ ማናጅ ዩር ጉግል አካውንት የሚለው ላይ እንግባና ከዛ ማናጅ ማድረግ አለብን። ለምሳሌ ሪከቨሪ ኢሜል እንታስገቡ ይጠይቋችኋል። እንደዚሁም ደግሞ ጉግል ቬሪፊኬሽን ማለትም ቱ ስቴፕ ቬሪፊኬሽን ስታደርጉ እስከ 0.1 አሁን የጨመሩት ነገር ስላለ ማለት ነው። ስለዚህ ምንድነው የምናደርገው? ሲኩሪቲ የሚለው ላይ እንገባለን። ሲኩሪቲ ላይ ከገባን በኋላ ዝቅ ብለን አሁን ሪከቨሪ ኢሜል ላይ አንዴ ክሊክ እናደርጋለን። ከዛ ልክ እንደዚህ ሲመጣልን ይሄንን አሁን ሎድ አድርጎ እስከሚጨርስ ትንሽ እንጠብቀዋለን። ሎድ አድርጎ እስከሚጨርስ ጠብቀን አድ ሪከቨሪ ኢሜል የሚለውን ክሊክ እናደርጋለን። ኢሜላችንን ከየት ነው የምናመጣው? ከቦቱ ላይ ኦሬዲ ከቦቱ ላይ ነው የምናመጣው። ይሄው ኮፒ አረኩኝ። ለ20 ሚኒት ነው የሚሰራው። የፈጠነ ነው መጨረስ ያለብን። ስለዚህ ይሄኛውን ችለናል። አሁን ቬሪፊኬሽን ኢሜል ኦሬዲ ጨርሰናል ማለት ነው። በአስገብተናል ሪከቨሪ። ከዛ ኢኔብል ቱ ስቴፕ ቬሪፊኬሽን 0.12 ማግኘት ይችላል። ኮምፕሊት 0.07 ምናምን። ስለዚህ ኮምፕሊት ካረግን እንደምታዩት ፈንድ ዊል ቢ 0.07 ብሎ ይገባልናል ማለት ነው። አሁን አድ ብንል ሌላ ጂሜል አካውንት ይሰጠናል። ባላንሳችን ላይ ቼክ እናድርግ። ሶ ጋይስ እዚህ ጋር እንደምታዩት እንግዲህ ሆልድ ሆኗል ማለት ነው። ይሄ ሆልድ ማለት ምን ማለት ነው? እናንተ ልክ ከ3 ቀን በኋላ ምናምን ነገር እስከ 3 ቀን ሊቆይ ይችላል ነው የሚሉት፣ ግን አይቆይም። ትክክለኛ ነገር መንጨርሳችሁን ካወቁ በኋላ ጂሜል አካውንቱን መደል ትችላላችሁ። ለናንተ ባላንስ ደግሞ ወደ ባላንሳችሁ ይገባል ማለት ነው። አሁን በሌላኛው አካውንት የሰራሁትን $5 አካባቢ ያለ እሱን ለማውጣት እንሞክር። አሁን እዚህ ጋር እንደምታዩት ኦልሞስት 5.62 ባላንስ አለው። ስለዚህ ይሄንን እንዴት አድርገን ነው የምናወጣው የሚለውን ላሳያችሁ። ፔአውት የሚለውን ክሊክ እናደርጋለን። ብፈልጉ በቴሌግራም ስታር ፔየር፣ ክሪፕቶ ቦት፣ አድቫንስ ካሽ፣ ቴዘር ወይ BP20 አሁን በBP20 ነው ማውጣት እንፈልገው። ግን እዚህ ጋር የምታውቁት ነገር አንድ ነገር አለ። እዚህም ይሄን መጠቀም ትችላላችሁ። ኮሚሽን ግን ኦልሞስት 0% ይላል፣ ግን $1 አካባቢ ይወስዳል ማለት ነው። ይሄ እንዲሆን ደግሞ ካልፈለጋችሁ እዚህ ጋር እንደምታዩት በቲአርኤክስ ባወጣው የተሻለ ነው። በጣም ትንሽ ነው ፊው። ስለዚህ አሁን የቲአርኤክስ አድሬሲን ከሲዋሌት አመጣለሁ። አድሬሲን ካመጣው በኋላ እዚህ ጋር አምጥቼ ፔስት አደርግለታለሁ። ፔመንት ሪኩዌስት ሃዝ ቢን ሰክሰስፉሊ ክሬትድ ዊል ቢ ፕሮሰስ ዊዝ 1 hour ይለናል ማለት ነው። ባላንስ ቼክ ስናደርግ 0 ሆኗል። ስለዚህ በአንድ ሰዓት ውስጥ ወዴት መግባት አለበት? ወደ አካውንታችን መግባት አለበት ማለት ነው። ወደዚህ አካውንት
መግባት አለበት። እሱ ይገባል አይገባም የሚለውን አብረን እናያለን። ሶ ጋይሶች ኦልሬዲ አሁን ደርሶናል ማለት ነው። ዋሌታችንን ገብተን ቼክ እናደርጋለን። ቲአርኤክስ ላይ በሚለው ላይ እንገባና እዚህ ጋር እንደምታዩት 17 ቲአርኤክስ ወይም ደግሞ $5 አካባቢ በሚገባ ደርሶናል ማለት ነው። እንግዲህ ይሄ ጂሜል ፋርመር ቦት በስርዓት ይሰራል። ነገር ግን እናንተ ማወቅ ያለባችሁ በተለይ የራሳችሁን ፎን ነምበር ባትጠቀሙ ጥሩ ነው። ከተጠቀማችሁም ደግሞ ስኪፕ የሚል በተን ሲመጣላችሁ ስኪፕ እያደረጋችሁ መስራት ትችላላችሁ። ጥያቄ ካላችሁ ኮመንት ላይ ያስቀምጡልኝ። በቀጣይ ቪዲዮ ደግሞ ሌላ ስራዎችን ይዤላችሁ እመጣለሁኝ። ቻናላችን አዲስ ከሆነ ሰብስክራይብ አድርጉ። ይመቻችሁ።